ወዲያው አሳውቂያችሁ ብንሄድ ሞር የተሻለ ነው ብዬ አስባለሁኝ። እና ደመና በደመና እየሆነ ነው አየሩም። እና ምን አሰብኩኝ መሰላችሁ? ከራሴ ጋር አወራው ብዙ ነገር እንትን አልኩኝ። ልወስን የቻልኩት ውሳኔ ምንድን ነው? አንደኛ ከሩታም ጋር የመኖር ፍላጎቴ በጣም የቀነሰ ነው፣ የወረደ ነው። ለምን ከዚህ በፊት ከእሷ ጋር ኖሬ አይቼዋለሁኝ ላይፍን። ከዛም በኋላ ደግሞ ፍቺም ፈጽመናል እኔና እሷ ማለት ነው። እና እኔና ሄርሜላም ጋር ምን አየሁኝ፣ ትንሽ ላይፋችን ላይ በዚህ አንድ አመት ውስጥ የሆነ ጭቅጭቅ የበዛበት ነገር ነው እየተፈጠረ ያለው ማለት ነው። ሩታም ጋር ሄርሜላም ጋር ያለው ነገር እኔ ከሩታም ጋር ብሆን ሄርሜላ ከኔ ላይፍ ብዙ ነገሮች እንትን ልትወጣ አትችልም፣ ሩታም እንደዛው ማለት ነው። ስለዚህ እኔ በመጨረሻ የወሰንኩት ውሳኔ ምንድን ነው? ከሄርሜላም ጋር ከሩታም ጋር መሆንን አልፈልግም። ዴቭም እንደ ታላቅ ወንድሜ እንግዲህ አከብርሃለሁኝ፣ እህቴም እንደዛው። የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ቡዜም ዴቭም የኔን ፍላጎት የኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ የግሌን የራሴን ላይፍ መርጬ ያለሁኝ፣ ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁንም የጠራሁት ይህንን ነገር ለነገራችሁ ብዬ ነው እና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱልኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፍ ያለው በጣም ደስ የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከእናንተ ጋር ሆኜ። ስለዚህ ሁላችሁም የገላችሁን ህይወት እንድትኖሩ ፈልጋለሁ። ሩታም ሄርሜላም መልካም ህይወት እመኝላችኋለሁኝ። ከዚህ በላይ እኔ ባልቆየ ደስ ይለኛል። እንዴ ምን ማለት ነው ቡዜ? አሁን እናንተ እስክታወሩ ድረስ አዳምጬ ጨርሻለሁኝ። ዴቭም ቡዜም እስክታወሩ ሁላችሁም እስክታወሩ አዳምጫለሁኝ። ይሄ ደግሞ የኔ ውሳኔ ነው። አሁን እናንተ እንድታወሩ ስለማልፈልግ ካሜራማን መሄድ እንችላለን። መልካም ጊዜ ሆነ። ምን ማለት ነው?